ከቆንጆ ከሆነ በረከት ጋር አገናኘሁሽ አለ። ቆንጂት ማን ነች? ስምሽ ነው ቆንጂት። ሆነላት የሚል አንድ ሰው ጮሆ አሜን አይለኝም? መጽሐፍ ቅዱስ ላይ ቃርሚያ ልትቃርም ኪዳኗን ልትጠብቅ የወጣች ሴት ማን ነች? ሩት። ምን ታስታውሻለሽ? ራሴ ሩት ነኝ። አላውቅም የሆነ ጉዳይ ባለቤት አደርግሻለሁ አለ። በጣም ሳቂታ ሴት፣ በጣም ተጫዋች ሴት ምናምን። ጠላት ግን ፈገግታሽን ወስዶብሻል፣ ሳቅሽን ወስዶብሻል አለ። ስንዱ በቃ ሳቅሽ ተመለሳለኝ ጌታ፣ ሳቋ ተመለሳለኝ ጌታ። ትዕግስት ማን ነች? በትዕግስት ስለጠበቅሽኝ መጣሁ አለኝ ጌታ። እግዚአብሔር ጩኸትሽን ሰምቻለሁ። አሜን። እንጉዳይ ማን ነች? ኢየሱስ። ቆሚ እስቲ አንቺ ራስሽ ቆሚ። ያው የኔ ቀን መቼ ነው ብላኛለች አለ። የኔ ዘመን መቼ ነው? የኔ ጊዜ መቼ ነው? ሰው ሁሉ ትንቢት ይሰማል፣ እኔ አልሰማም ወይ? እግዚአብሔር ይኸውልሽ ልክ እንደዚህ ልጅ ማለት ነው በትልቅ ምስጋና፣ በትልቅ ስጦታ፣ በትልቅ በረከት ልገናኝሽ መጥቻለሁ አለ። አንድ ሰው ጮሆ አሜን አይለም? አሜን አሜን። እውነት ነው። እግዚአብሔር ሰው ትክክል። ከቆንጆ በረከት ጋር እያልኩ ነው። አሜን። ሄይ ከቆንጆ በረከት ጋር በኢየሱስ ስም ይሁንልሽ። አሜን። ቁሚሲ ጃላ እንዴት ነሽ? ሁሉ ሰላም ነው? ሁሉ ሰላም። ልክ ለሷ እንደምናገረው ላንቺ መልካም ነገር ሊሆን። አሜን። yes አሜን ሃሌሉያ። በልጅነትሽ አምላክ ተዘባበቱብሽ አይደል? እግዚአብሔር እረፍት ይዤ መጣሁ አለ። አሜን። እረፍት ይዤ መጣሁ አለ። ሰላም ይዤ መጣሁ አለ። በረከት ይዤ መጣሁ አለ። ደስታ ይዤ መጣሁ አለ። የምትከራከሪበት ጉዳይ አለ። እግዚአብሔር እንዲህ ብሎኛል፣ ጣልቃ ገብቻለሁ አለ። ቀደምኩልሽ አለ። አሜን yes ሃሌሉያ አሜን። መንፈስ ቅዱስ አሜን። ዘርሽ ላይ ያለ የጨለማ ኃይል አለ። አምልኮ የተለማመደ ስፒሪት አለ። ከአያት ከቅድመ ተወራርጆ የመጣ ስፔሻሊ በእድሜ ገፋ ያለ ሴት ላይ የሚመለክ አምልኮ አለ በጓዳ። ዛሬ እግዚአብሔር ገለበጥኩት አለ። አንድ ሰው ጮሆ ተገለበጠ ይበላኝ። ባይሰማል ተገለበጠ ይበላኝ። ተገለበጠ። ስሚኝማ እርጋታሽን ወድጄዋለሁ። አሜን። ጌታን መጠበቅሽን ወድጄዋለሁ። እውነት ነው። ጌታ አልከለከለሽም፣ ግን ጌታ ከሌለበት እያልሽ ራስሽ የሆነ ነገር ስታባርሪያ ያለው እውነት ነው። ደግ አደረግሽ። ትክክል። እስኪ ደግ አደረግሽ በሏት፣ ድገሙና በለው። አንድ ነገር ልንገራችሁ፣ አንዳንዴ ሰውም ሰይጣንም በረከት የሚመስል ነገር ያቀብላቸዋል። ስታዩት ዋው ምናምን እጅ በአፍ የሚያስጨን ነው። ይሄማ እንዴት ይታለፋል ትላለህ። ከዛ ነገ ማለፊያ ላይ ይቆምና ቁጭ ብድግ ነው የሚያሰራ። እግዚአብሔር እንደዚህ ያለ ከኔ የሆነውን አዘጋጅችልሽ። አሜን አሜን። ከእግዚአብሔር የሆነ በር ሲከፈትልሽ ይታየኛል። የሆነ ቁልፍ እጅ ሲገባ ይታየኛል። የሆነ መንገድ ሲከፈትልሽ ይታየኛል። የሆነ ነፍስ ወደ አንቺ ሮጦ ሲመጣ ይታየኛል። በጣም ቆንጆ ከሆነ በረከት ጋር አገናኘሁሽ አለ። ቆንጂት ማን ነች? እኔ ነኝ። ስምሽ ነው ቆንጂት። ሆነላት የሚል አንድ ሰው ጮሆ አሜን አይለኝም? ደግሞ አሜን አይለኝም? ኢየሱስ ጌታ ነው። አሜን። ቁሚ እስቲ አንቺ። እንዴት ነሽ? በምድረ በዳ ጌታ ጠበቀሽ አልጠበቀሽም? ጠብቆኛል። በምድረ በዳ ምንም በሌለበት አይዞሽ የሚል የለም። አማካሪ ሰው አልነበረሽም። ችግርሽን እንኳን የምትነግሪው ሰው አልነበረም። በተመሳሳይ አንቺ ልጅ እንደዛ እኮ ነው ማይሽ። እውነት ነው። አንተ እኮ ልጄ ነህ አትሞትም ብሎኛል። አንቺ ይኸውልሽ ገና ድሮ ነበር ቤሩት የሚባል ሀገር ታውቂያለሽ? እውነት ነው። እዛ ነበርኩ። ሬሳሽ እንኳን አይመጣም ነበር። አይገርም? ጌታ እንዴት እንደተጠነቀቀልሽ፣ እውነት ነው። በምድረ በዳ እንዴት እንደመረኋት አለ መጽሐፍ ሲናገር ዘዳግም 32 ቁጥር 12 ላይ እንዲህ የሚል ቃል አለ። እግዚአብሔር ብቻውን መራው ይልና ከእርሱም ጋር ሌላ አምላክ አልነበረም። አሜን። ብቻውን የመራው አንድ ሰው አለ ወይ እዚህ ጉባኤ? እግዚአብሔር ብቻውን መርቶሻል ወይ? እግዚአብሔር ብቻውን መርቶዋል ወይ? እግዚአብሔር ብቻችሁን መርቷችኋል ወይ? እንግዲያውስ የእግዚአብሔር ለዘላለም አይተዋችሁ። አሜን። ኢየሱስ ያድናል። አሜን አሜን። ብዙ ደሞዝ እየተከፈለሽ ኖረሻል፣ ግን በረከቴ ነው ብለሽ ያሽው ምንም ነገር የለም። እውነት ነው። ጌታ ግን አሁን አለኝ አሜን። ያለ ስራ በታምራት እያኖርኳት ነው። እውነት ነው። ያድናል ኢየሱስ ጌታ። አዎ አሜን። እውነት ማን ነው ሌላ አዎ የሚለኝ? ታውቂያታለሽ? እግዚአብሔር ነው በቃ የሚያኖራት በታምራት። የገንዘብ ችግር አሁን የለብሽም? ከየት እንደሚመጣ ማታውቂ? አላውቀውም፣ ግን እግዚአብሔር እያዘጋጀ በቃ። እሺ ኢየሱስ ጌታ ነው። አሜን።
የቃርሚያ ዘመን ምዕራፍሽ ተዘግቷል። አሜን። ምን አልኩኝ? የቃርሚያ ዘመን አሜን አትልም ታዲያ? አሜን 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 አሜን። ለወለ ሰንበዲ ጌታ ሲናገር አንቺም አሜን በይ ዝም ብለሽ። አሜን አሜን። ኢየሱስ የቃርሚያ ዘመን ምዕራፍሽ ተዘግቷል። አሜን። ኢየሱስ ጌታ። መጽሐፍ ቅዱስ ላይ ቃርሚያ ልትቃርም ኪዳኗን ልትጠብቅ የወጣች ሴት ማነች? ሩት። ምን ታስታውሻለሽ? ራሴ ሩት ነኝ። ሃሌሉያ። ልክ ሩት በቦኤዝ እርሻ ላይ ልትቃርም ገብታ ልክ የወደቀ ልታነሳ ገብታ የእርሻው ባለቤት እንደሆነች አላውቅም። የሆነ ጉዳይ ባለቤት አደረግሻለሁ አለ። ለሆነ ጉዳይ ባለቤት አደረግሽ፣ ባለመብት አደረግሻለሁ፣ አሳልፌ ሰጥሻለሁ፣ ውጪ አገልግኝ፣ አገለግልሻለሁ አለ እግዚአብሔር። ጮኸ አሜን ስትል ይሁንልህ። አሜን። ኢየሱስ ያድናል። ለእሷ እንደተገረምሽው እግዚአብሔር አንቺንም ያስገርምሽ። አሜን። በጣም ሳቂታ ሴት፣ በጣም ተጫዋች ሴት ምናምን፣ ጠላት ግን ፈገግታሽን ወስዶብሻል፣ ሳቅሽን ወስዶብሻል አይደል? ስንዱም በቃ ሳቅሽ ተመለሳለኝ ጌታ፣ ሳቋ ተመለሳለኝ ጌታ፣ ሳቋ ተመለሳለኝ። ከሞን ሁለታችሁም ነው ወደዚህ ቅባት ሆነባት በኢየሱስ ስም ተፈጸመ። አንድ ሰው ጮሆ አሜን ስል ይሁንለት። እሺ ቁሚ አንቺ ሴት። አሜን። ለነሱ ስናገር ነፍስሽ እውነት ነው። በጣም ጓጓች ነፍስሽ። በጣም ትዕግስት ማን ነች? እኔ ነኝ። በትዕግስት ስለጠበቅሽኝ መጣሁ አለኝ ጌታ። እናንተ ቤት ላይ ሰው ተምሮ እንዳይሳካለት፣ ነግዶ እንዳያተርፍ፣ ወጥቶ እንዳይገባ የሆነ ሰው ቀና ሊል ሲል ዝም ብሎ እየመታ ወደ ታች የሚጎትት እጅ አለ። እውነት ነው። ዛሬ እግዚአብሔር እንደዚህ አለኝ፣ ይሄን ከርስ ከዘርሽ ላይ አነሳው። አሜን። ልጄ ትዕግስት ባንቺ የተነሳ ቤታችሁን እባርከዋለሁ አለኝ ጌታ። አሜን። ባንቺ የተነሳ ቤታችሁን እፈውሰዋለሁ። አሜን። ባንቺ የተነሳ ቤታችሁ አርነት ይወጣል አለኝ። አሜን። አንድ ሰው ጮሆ አሜን አይለኝም ወይ? ደግሞ አሜን አይለኝም ወይ? በጌታዬ በኢየሱስ ስም ባረኩሽ። ሂጂ ከበረከትሽ ጋር ተገናኝ። አሜን። የበላተኛውን አፍ ነው እንደዚህ ፈልቅቆ ሲያስጥልሽ ያየሁት። አሜን። እና በወቅቱ ጉዳዩ መልካም መስሎሽ ነበር። ይሄን ጉዳይ አሁን እኔ አንቺ ጌታ ብቻ ነን የምናውቀው። መልካም መስሎሽ ነበር፣ ግን ሳይገልሽ፣ ሳይሰብርሽ፣ ሳያጠፋሽ ድንገት ጠፋ ከዙሪያሽ ላይ። ትክክል ነው። እግዚአብሔር ሰው ትክክል ነው። እውነት ነው። የሆነን ሰው ልባርከው፣ የሰው እጅ የሌለበት፣ የሰው ሐሳብ የሌለበት እዛ ኦቨርፍሎ አሜን ብለው ውሰድ። ማንም ሰው ኮሜንት ያላደረገበት ያልተባበረው በረከት እጅ ይግባ። ያልተባበረው በረከት እጅ ይግባ። አሜን ስትይ በኢየሱስ ስም ይሁንልሽ። አሜን ስትሉይ በኢየሱስ ስም ይሁንላችሁ። ለምን እንደነካውሽ አላውቅም። ቆሚ እስቲ። እንዴት ነሽ? ሁሉ ሰላም? አንቺንም ሳይ አንቺ ጀርባም የተጻፈው ግንባርሽ ላይ ያለውንም ሳይ ምናምን ተመሳሰለብኝና ክብር ለጌታ ይሁን። አትለፋት አለኝ። አሜን ሃሌሉያ። እግዚአብሔር ጩኸትሽን ሰምቻለሁ ይልሻል። አሜን። ምንሽን? ጩኸትሽን። አሜን። በስመ አብ። ጌታን እንዳንቺ የሚወድ ሰው እንጉዳይ ማነች? እኔ ነኝ። ኢየሱስ ጌታ እንደዚህ አለኝ፣ ልጄ እንጉዳይ ያላየውሽ አይምሰልሽም። እንባሽንም አይቼዋለሁ፣ ችግሩንም አይቼዋለሁ፣ ስብራትሽን አይቼዋለሁ። በተሳለቁሽ በእነሱ ፊት እንደገና አቆምሻለሁ። አሜን። ይሄ እኮ ነው ጌታ። በቃ ይሄ ነው ኢየሱስ። ይሄ ነው በተጎዳችሁበት፣ በተሰበራችሁበት፣ ባለቀሳችሁበት መጥቶ አይዞ ልጄ የሚል ቸር ሰው አለ። ወረቀትና እስክሪብቶ የሚሰጠኝ እንዴት ያለ የፍቅር አይን አለ ልጆቼን የምትቃኝበት፣ እንዴት ያለ ጥበበኛ እጅ አለ ሰባራውን የምጠግንበት። አቤት የምሕረት ብዛት፣ እንዴት ያለ የፍቅር አይን አለ ልጆቼን የምትቃኝበት፣
እንዴት ያለ ጥበበኛ እጅ አለ ሰባራውን የምጠግንበት አቤት የምሕረት ብዛት። ይኸውልሽ እኔ አንቺ ወንድም ትንቢት ተናጋሪ ብቻ ሳልሆን ትንቢት አስፈጻሚ ነኝ። አሜን። አንቺ ግን ደክሞሻል። እውነት ነው። አሁን ይሄ በጽሁፍ የምነግርሽ ነገር በፊርማዬ ጭምር አረጋግጬልሽ ነው። ያለፈውም ያስለቅስሻል፣ አሁን ያለውም ሁኔታ ያስለቅስሻል። እንዴት ሆነሽ ታርፊያለሽ? ግን ጌታ ከጥቂት ጊዜ በኋላ ነፍስሽን ያሳርፋት። አሜን። ያዥ ተፈጸመ። አሜን። አይነ ጥላ መንፈስ ከላይሽ ላይ ይነሳ። ወደ ክብርሽ ወደ በረከትሽ ሸኘውሽ በኢየሱስ ስም አሜን። ተፈጸመ። አሜን። በሰላም ሂጂ። ህይወትሽ ዘመን ሁሉ ትላንት ከሞት ያስጣለሽን ያዳነሽን እኔ በላተኛ አውሬ እኮ ነው ያየሁት። እውነት ነው ማለት እንደውም አንቺ ከጉዳዩ ጋር በተገናኘሽ ጊዜ በጣም እንዴት አይነት ዋው ፐ ምናምን ያልሽበት ጉዳይ እኮ ነው። እግዚአብሔር የሚል ነገር ያለበት የሚመስል ብዙ ማለት ይችል ነበር፣ ግን አይጠቅምሽም። ግን ጌታ ታደግኳት አለኝ። አሜን። ይሄው ነገርሽ እንደዚህ እጄ ላይ ነው ያስኩት አለኝ ጌታ። ጠብቀሽኛል፣ አገናኝሻለሁ። አሜን። ሂጂ፣ በኢየሱስ ስም መልካም ይሆንልሽ። አሜን።